በሕያው እግዚአብሔር ስም ነው ምነግራችሁ። በዚህ እውነተኛ ቃል በዚህ በመጽሐፍ ቅዱስ በሕያው እግዚአብሔር ስም በዚህ መጽሐፍ ስም ብዬ ነው የምነግራችሁ። ታሪኩ እውነተኛ ታሪክ ነው። እጅግ በጣም የተወደደው እኔ ከመወለዴ በፊት ስብከተ ወንጌልን የጀመረው እጅግ በጣም ታላቅ መምህር ዘላለም ወንድሙ ከዚህ ዓለም ድካም አርፎ እንግዲህ ሲያገለግለው ወደ ነበረው አምላክ ወደ እግዚአብሔር ሄዷል። በዚህም ቤተክርስቲያንም አማኙም ክርስቲያኑም ከክርስትና ውጭ ያለም ሰው ሁሉም ሰው የወንድማችን ሞት የመምህራችን ሞት አሳዝኖታል። በጣም በሚገርመው ሁኔታ ለመጨረሻ ጊዜ ስንገናኝ ከመምህር ዘላለም ወንድሙ ጋር በአንድ አጋጣሚ ነውና አንድ ወንድሜ አባቱ ያርፍና እዛ ፕሮግራም ላይ መምህር ሆኖ ይመጣል። አንዳንዴ ይገርማል። ግን በስመ አብ እንግዲህ ትልቅ ሰው ናቸው። በጣም የተወደዱ አባት እንደ ወንድሜ የማየው ጓደኛ አባቱ ያርፋሉ እና የስብከቱን የመዝሙሩን እና ያዘጋጀሁት እኔ ነበርኩኝና ግን እነሱ ደግሞ መምህር ጋብዞ ነበርና በሰዓቱ እዛ የለቅሶ የሀዘኑ ፕሮግራም ላይ ሀዘንተኞችን እንዲያጽናኑ የተጠሩት መምህር ማን ቢሆኑ ጥሩ ነው? መምህር ዘላለም ወንድሙ ነበሩና መምህር ዘላለም እዛን ለመጀመሪያ ጊዜ በአካል ሳገኛቸው የዛን ጊዜ ነው። ብዙ ጊዜ እንዲህ በርቀት ማለት ስብከታቸውን ቤተክርስቲያን ላይ አይቻቸዋለሁ፣ ቁጭ ብዬ ሰምቻለሁ። እንዲህ ስንገናኝ ስናወራ ሰላም ስንባባል ለመጀመሪያ ጊዜ ነውና ከዛ እኔ ነበርኩኝ መድረክ መሪ። ያው ፕሮግራሙ ተከፈተ በጸሎት። ከዛ እንደ መድረክ መሪ ወደ መድረክ ጋበዝኳቸው። ወደ መድረክ የጋበዝኳቸው ምንድነው እንዲያስተምሩ ጋበዝኳቸው። ከዛ በሰዓቱ ሰው እሞታለሁ ብሎ አስቦ መኖር እንዳለበት፣ እንዴት ደግሞ ራሱን ማዘጋጀት እንዳለበት ያስተማሩት ትምህርት እስከዛሬ ድረስ ከውስጤ አይጠፋም። የሰው ህይወት ይገርማል። እሳቸውም ዛሬ ቀናቸው ደረሰና መምህር ዘላለም ወንድሙ መምህራችን ከዚህ ዓለም ድካም አረፉ። እንደ ሀገር ነው ሁላችንም ያዘነው። አንድ ቀን እንኳን ሚዲያ ላይ ልታይ ሳይል ዩቲዩብ አካውንት የለው፣ ቲክቶክ አካውንት የለው፣ በዚህ ሚዲያ ልቀቁኝ በዚህ አስተላልፉኝ ሳይል ስራውና ስራውን ብቻ ነበረ መምህር ዘላለም። ስብከት፣ ትምህርት፣ ኡራኤል ሲሆን ኡራኤል፣ ገብርኤል ሲሆን ብዙ ጊዜ ኡራኤል ቤተክርስቲያን አግኝቻቸዋለሁ። ኡራኤልና በአታ ማርያም ቤተክርስቲያን አግኝቻቸዋለሁ ብዙ ጊዜ ኡራኤል፣ በአታ ማርያም እንዲሁም ደግሞ የካ ሚካኤል። የሚገርማችሁ በአንድ የስራ አጋጣሚ ከዚህ በፊት አየር መንገድ በምሰራ ሰዓት ላይ አንድ ባለሀብት ኦርቶዶክስ ነው። በጣም በሚገርም ሁኔታ ኦርቶዶክስ ነው። ግን አላል ይሄ የስም ኦርቶዶክስ ልጃቸውን ብቻ ክርስትና ለማስነሳት ቤተክርስቲያን የሚሄዱ አይነት ሰዎች ከዛ ወይ ለማቅረብ ብቻ ልጃቸውን ይሄዳሉ። ከዛ በኋላ ደግሞ ይመለሳሉና እኔ ጎበዝ ሰባኪ ጎበዝ አስተማሪ ነው እና ህይወትን ኖሮ በሚገባ ራሱን ለክርስቶስ ሰጥቶ አንጾ ለራሱ ብቻ ሳይሆን ለህዝብ ተርፎ ነው ያረፈውና እግዚአብሔር ነፍሱ በደጋጎቹ ዘንድ እንደሚያኖራት ባለሙሉ እምነት ነው። እዚህ በቃ ባለሙሉ እምነት ነው። ዛሬ ከቅዱሳን ጋር ህብረት እንዳደረገ፣ ዛሬ ከሚወዳት እናታችን ከድንግል ማርያም ህብረት እንዳደረገ፣ ወደ መላእክት ደስታ እንደገባ ለዚህ በሐዋርያው ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ የዘረዘረው ሐሳብ አለ አይደለ? ወደ ጽዮን ተራራ ወደ ተቀደሰችው ከተማ ወደ ምናፍቃት ሀገር እንደገባ እኔ ባለሙሉ እምነት ነኝ።
እናም እመቤታችን ድንግል ማርያም ሁላችንንም ልክ እሱ የኖረውን ህይወት እንዲኖረን በምልጃዋ ትርዳን፣ ታግዘን። የቅዱሳን አማላጅነት ተራዳይነት ከሁላችን ጋር ይሁን። የተወደደ እጅግ በጣም ጎበዝ መምህር ነው እና እግዚአብሔር አምላክ እንደዚህ አይነቶቹን መምህራን በቤተክርስቲያናችን ዛሬም ነገ የሚስጠን ያፍራልን። በብዛት የምታያቸው መድረክ ላይ ያሉ መምህራኖች አሁን ላይ ያሉ የእሱን ትምህርት የሰሙ ያደጉ ናቸው። ታስታውሳላችሁ? እስጢፋኖስ ቤተክርስቲያን 11 ሰዓት ላይ የመምህር ዘላለምን ስብከት ታስታውሳላችሁ? እስጢፋኖስ ቤተክርስቲያን አቤት አደባባይ ያለው የእስጢፋኖስ ቤተክርስቲያን 11 ሰዓት ላይ ታስታውሳላችሁ? የመምህር ዘላለምን ስብከት በጣም በቋሚነት ማለት ነው። ታስታውሳላችሁ? በተለይ እስጢፋኖስ ቤተክርስቲያን አይደል? እና እግዚአብሔር አሁንም ነፍሱን ባጸደቀ። ግን በምን ምክንያት እንዳረፉ እስካሁን አላወኩኝም። ታሞ ነበር ወይ የጸና ህመም ደርሶባቸው? በጣም ግራ የገባኝ ነገር ኖር እሱ ነው። ታሞ ነበር ነው ጋይዝ? ታሞ ነበረ? ታሞ ነበር? ድንገት ነው? አልገባኝም። ማለት መታማቸው አልተሰማ፣ ምንም አልሰማም። ጉስቋም ማርያም ድንገተኛ ነው። እሺ ጉስቋም ማርያምም እዚህ ወደ እንጦጦ ማርያም ሜጃ ላይ ያለችውን ቤተክርስቲያን ታውቃታለች። ጉስቋም ማርያም እዛ ራሱ ማለት ነው። እዛ ራሱ ከዛሬ ስንት ዓመት በፊት ነው? ከዛሬ 5-6 ዓመት በፊት ማህሌት አድረን ጠዋት ላይ የሰበከው መምህር እሱ ነበር። መምህር ዘላለም ነበር። ኦኬ ሰደን ዴዝ ነው። በእርግጠኝነት ቢታመም ትንሽ ይሰማ ነበረ እና ትንሽ መስማታችን በሽታው ይገርማል። ብቻ ከልብ አገልጋይ ነው። ከልብ ኤኒዌይስ ወደ ዛሬው ፕሮግራም አሁን ወደ ተሰበሰብንበት ዓላማ ስገባ ይሰማል ድምፅ አይደለ? ዋው ያሳዝናል። ነፍስ ይማር ብለናል። ብቻ ነፍስ ይማር ብለናል። ዛሬ ላይቭ ልገባበት ወዳሰብኩት ወደ አንድ ብርቱ ጉዳይ ልግባ እና ከምንጊዜውም በላይ ዛሬ እናንተን ደክሞኛል። እውነቱን ለመናገር ስፖርት ነበር የዋልኩት። እንቅልፍ መተኛ ትፈልጋለሁ። አረፍ ብል ጀርባዬን አረፍ ባረግ ደስ ይለኝ ነበረ። ግን አንድ አንገብጋቢ ጉዳይ ስለገጠመኝ ነው እና የገባሁት ላይቭ። አንድ ማለት አንገብጋቢ ጉዳይ ስለገጠመኝ ነው የገባሁት። ያው በቃ አሁን ኢሞጂ አትላኩሽ። ይቺ ስፖርት አረ ማይኮቶ። አሁን ወደ ጉዳያችን እንመለስ። አንድ ብርቱ ጉዳይ ይዤ ነው እናንተ የመጣሁት። ከዛሬ 2-3 ወር በፊት አንዲት ልጅ ላይቭ ላይ በሆነ ችግር ውስጥ እንዳለች ታናግረኛለች። ሌሊት ላይ ነበር የዛን ሰዓት ላይቭ እና ከዛ እኔም ስወጣ አወራዋት። በሰዓቱ እህታችሁ ናት፣ ኦርቶዶክስ እህታችሁ ናት። ግን በጣም በብዙ ሀገሯን የት ሀገር እንደምትኖር ስሟን አልናገርም። በብዙ ችግር ውስጥ ያለች ናት እና ምንድነው በጣም ከባዱ ነገር የምትተዳደርበት የነበረው የስራ ዘርፍ የምትተዳደርበት የነበረው የስራ ዘርፍ እንደሚታወቀው የሴትነት ማንነትን በመጠቀም ግልጽ ነው መቼስ እንደ ስናገር እና ያ ነገር ሁልጊዜ ሰላም ይነሳታል። ኑሮ በጣም ይከብዳል። የቤት ክራይዋን፣ የትምህርት ቤቷን፣ የምትበላ የምትጠጣው እንደ ሴት የሚያስፈልጋትን ነገር ሞዴሬተሮች ዛሬ ስራችሁን ካልሰራችሁ ማንንም ጴንጤ እዚህ ቤት ማየት አልፈልግም። እባካችሁ
በክብር አስቀድሜ ልንገራችሁ፣ በጣም በታላቅ ክብር በአንዳንድ የማይረቡ ፕሮቴስታንት አማኞች ሰፊውን የፕሮቴስታንት ህዝብ ማስቀየም አልፈልግም እና ውጡልኝ፣ በሰላም ውጡልኝ። ዛሬ ማህበራዊ ጉዳይ ነው ማወራው። እባካችሁ በጣም በርካታ ጨዋ ደግ ፕሮቴስታንቶች አሉ እና አንዳንድ በጣም ውስጣችሁን ስሜታችሁን ያልገዛችሁ ሰዎች እየመጣችሁ ባትረብሹኝ ደስ ይለኛል። እንደው በክርስቶስ ይዣችኋለሁ፣ ውጡልኝ። ከቻላችሁ ጸጥ ብላችሁ አዳምጡ፣ ካልሆነ ውጡ። እንዴት አይነት ጨለምተኝ ነው! ሰው በሀዘን ይስቃል፣ በሰው ሀዘን ይስቃል ሰው። እባካችሁ 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 ብሎክ ከማረጋችሁ ሚዩት ከማረጋችሁ ሌላ የህፃን ጨዋታ ውስጥ ከምንገባ በሰላም ውጡ፣ በሰላም ውጡ፣ በሰላም ውጡ። ድጋሚ አልናገርም። በሰላም ከቤቴ ውጡልኝ። ፓስተር ሶፊ አንዳንተ አይነቱን እኮ አይደለም እኮ ፓስተር፣ በጣም የሚያደክሙኝ አሉ፣ የሚያዝጉኝ። ክፉ ደግ ሳንነጋገር ውጡልኝ አልኩ። ክፉ ደግ ሳንነጋገር ሌላ ፕሮግራም ላይ ስለሆነ ነው ዛሬ። ቴንክ ፓስተር፣ ሌላ ፕሮግራም ላይ ነው። እባካችሁ የምር ከልቤ ነው የምነግራችሁ። ዛሬ ሌላ ፕሮግራም ነው። ለውይይት አይደለም የመጣሁት፣ ስለ አንድ ብርቱ ጉዳይ ነው። ወንድሞች ብቻ ስለሚመለከት ጉዳይ ስለሆነ ገብታችሁ ተረት ተረት ነው እያላችሁ ስትጽፉ የሰው ሀሳብ ስለሚሰርቅ ከሀሳቤ ስለሚያወጣኝ ረመዋን ያለንበት በቃ እኛ የራሳችን ጉዳይ ላይ ስለ መምህራችን ሀዘን እያወራን ነበር። ከቻላችሁ እንግዲህ መልካም ምኞት ተመኝታችሁ ሬስት ኢን ፒስ ብላችሁ መውጣት፣ ካልሆነ ሌላ ክፉ ነገር ባለመጻፍ መውጣት ነው እና ሌላ ጉዳይ ያለ ነው። አስማች አስፖሰል ሌትስ ሪስፔክት ኢች አዘር አትሊስት በዚች ሰዓት ላይ እና እህት ይሰማላል። ልቀጥላውን ሴቶች በደንብ አድርጋችሁ አዳምጡ። ሴቶች በደንብ አድርጋችሁ አዳምጡ። የሴት ልጅ ፈተና ቀላል አይደለም። አንዳንድ ቁጥር አትጻፉ። የሴት ልጅ ፈተና ቀላል አይደለም። በደንብ አድርጋችሁ አዳምጡ ፕሊዝ፣ በደንብ አድርጋችሁ አዳምጡ። ከልቤ ነው የምነግራችሁ እና ይቺ እህታችን የምትተዳደረው እንደዚህ አይነት ነገር በማድረግ ነው፣ ሰውነትን በመሸጥ ነው ባጭሩ። እና ያንን በማድረግ ትምህርት ቤቷን፣ የቤት ኪራያን፣ የምግብ የመጠጥ እና እንደዚህ አይነት ነገሮችን ለማድረግ ለመክፈል ነው የምትሞክረው። እና ግን የሚሰራው ስራ ህሊናን የሚጎዳ ሰውነትን የሚያጎድፍ ስለሆነ ሁሌ ሰላም የላትም። ቤተክርስቲያን የመግባት ፍላጎት የላትም። በቃ ቃል አይደለ ከብዙ ነገር ሰው ተገሎ ሲኖር በእንደዚህ አይነት ጭንቅ ባለ ህይወት ውስጥ ነበር የነበረችው። መጨረሻ ላይ ከራስ ጋር ትግል ከባድ ነው። እኔን ስታወራኝ ከዚህ በፊት የአንድ ወር ይሁን የሁለት ወር ቤት ኪራይ አላውቅም፣ ብቻ የሆነ ነገር ማድረጌን አስታውሳለሁ በምችለው አቅም። እና በቃ ስራ ትቀይሪያለሽ፣ ከዚህ ህይወት ትወጫለሽ እና እግዚአብሔርን እያመሰገንሽ በሰላም ትኖሪያለሽ ብዬ ደግሞ ወደ ቤተክርስቲያን ለመቅረብ ስትፈልግ የሴጣን ክፋቱ የገንዘቡ ችግር፣ የቤቱ ችግር፣ የብዙ ችግር የሚመጣባት ልክ ወደ ቤተክርስቲያን ልቀርብ ስትል አጣዳፊ ገንዘብ እስከ መራብ ደረጃ ድረስ የሚያደርሳት ልክ ወደ ቤተክርስቲያን ልትቀርብ ስትል ስራው ግር ብሎ ይመጣል። ይሄ የምትሰራው ስራ ልክ ደግሞ ቤተክርስቲያን ስትርቅ ይጠፋል። ልክ ቤተክርስቲያን ስትቀርብ ይመጣል። እና በጣም በመጨነቅ ውስጥ ባለችበት ሰዓት ላይ ሙስሊሞች ያገኟታል። ከዛ እስልምናን ሳታምንበት ትምህርቱን ሳታውቀው ክርስትና የምታውቀው ክርስቲያናት ስለ እስልምና ምንም ሳታውቅ የኛ ሃይማኖት ላይ ምንም አይነት ጥያቄ ሳይኖርባት በረሃብ ምክንያት በገንዘብ እጦት ምክንያት ከዚህ ህይወት ለመውጣት ብቻ ስትል በረሃብ ምክንያት በችግር ምክንያት ከዚህ ህይወት ወጥታ የራሷን ነገር ቢኖራት ከቤተክርስቲያን አትወጣም። ነትም ልነግራችሁ አልችልም። በጣም ፕራይቬት የሆነ ነገር ነው። እቺ ናት ብዬ ልነግራችሁ ይችላል። ማንነቷን ይህንን እንኳን የማደርገው በብዙ ጭንቀት ነው። የዚህ ደረጃ እንኳን የማወራው እንድታውቁት ፈልገው በብዙ ጭንቀት ነው። እናስወጣት። አትሊስት የአንድ ዓመት ቤት ክራያን ከፍለን በጣም ርካሽ ነው። 2000 ብር ምናምን የቤት ክራይ 2000 ወይ 2000 ብር አካባቢ ነው መሰለኝ ቤት ክራይ። ክፍለ ሀገር ስለሆነ አዲስ አበባ አይደለም። የአንድ ዓመት እሷን ቤት ክራይ ብንከፍል፣ የአንድ ዓመት ቀለብ፣ የአንድ ዓመት ቤት ክራያን ብንችል፣ የአንድ ዓመት የትምህርት ቤቷን ብንችል ማለት ነው ጋይዝ። ከዛ በኋላ ስራ ትጀምራለች። ከዛ ህይወት ትወጣለች። አንደኛ ነፍሷን ታድናለች። ሃይማኖቷን አቀይርም። ሁለተኛ
ከዛ አስጠሊታ ህይወት ትወጣለች። ኦኬ ከዛ አስጠሊታ ህይወት ትወጣለች ማለት። ስለዚህ ይህን እንድታግዙኝ ነው የመጣሁት። በቃ ዛሬ አንዲት ሴት ናት። ይህን እንድትረዱኝ በቃ አለቀ። ኦርቶዶክሳውያን በተለይ እህቶች፣ ወንድሞችም እህቶችም ግን በቃ ሴት ልጅ ሰውነቷ እዚህ ደረጃ እስከ መሸጥ ድረስ የምትደርሰው ምን ያህል ብትቸገር ነው። እና ገና የ20 ምናምን ዓመት 22 23 ዓመት 22 ምናምን ዓመት ልጅ ናትና እናግዛት። ፈቃደኛ ናችሁ? አካውንት ቁጥር ልንገራችሁ። አንድ ነገር ግልጽ እንዳደረግላችሁ የምፈልገው እዚህ ጋር አንድ ነገር አሳነስኳቸው። አም ሶሪ። እነ ተሚ ትቀጥላላችሁ። እሺ አንድ ሀሳቡ ልጨርስና ትቀጥላላችሁ። አንድ ግልጽ ላደረግላችሁ የምፈልገው ነገር አንድ ነገር ነው። ውስጣችሁ ያልፈቀደ ሰዎች በጭራሽ በመጠራጠር እንደዚህ አይነት ነገር እንዳታደርጉ። ከዚህ በፊት እንደዚህ አይነት ስራዎች ሰርተን ስለምናውቅ እና ልጅቷ ስሟ መገለጽ ስላልፈለገ በሕያው እግዚአብሔር ስም ነው የምነግራችሁ። በዚህ እውነተኛ ቃል በዚህ በመጽሐፍ ቅዱስ በሕያው እግዚአብሔር ስም በዚህ መጽሐፍ ስም ብዬ ነው የምነግራችሁ። ታሪኩ እውነተኛ ታሪክ ነው እና ስሟን አካውንት ቁጥር ከሰጧችሁ የእሷን ስሟ ይወጣል። ስሟን እስከ አባቷ ያወጧል። እና እሷ ያለችበት ፍርሃት ደግሞ ከፍተኛ ሊያጠቋት ይችላሉ እና የሚያጠቋታል። ስለዚህ እኔ ያሰብኩት ምንድን ነው እንደዚህ አድርጌ አላውቅም። ሶሪ በጣም መጨነቅም ስለማልፈልግ ነው። አንደኛ መግባት አልፈልግም እዚህ አይነት ጉዳይ ውስጥ። ደግሞ ማድረግ ካለብኝ ደግሞ የግድ ማድረግ አለብኝ እና አቅሙ ኖሮኝ በራሴ ባደርገው ፊታችሁ ባልቆም ደስተኛ ነበር። ማንን ባልጠይቅ አቅሙ ይኖረኝና ከሆነ ወደዚህ የአንድ ዓመት ቤት ኪራዩን ከፍዬ ባደርግ በጣም ደስታዬ ነው። ግን ብቻ የሚችለው ነገር አይደለም። ስለዚህ የምሰጣችሁ የኔን አካውንት ነው እና ፈቃደኛ የሆናችሁ ሰዎች ብቻ። ከዛ ግን የሰጣችሁኝም ገንዘብ በስነስርዓት ማስገባቴን ደግሞ መጥቼ ለእናንተ አሳያችኋለሁ። በስነስርዓት ደግሞ መጥቼ ለእናንተ አሳያችኋለሁ። ስለዚህ አንገብጋቢ ጉዳይ ነው። የእሷን አካውንት ማልሰጣችሁ ስሟን ማንነቷን ስለሚያሳይ እና ደግሞ ስሟን ስለሚያቋጥ አካውንት ደግሞ ስም እስከ አባት ስለሚያወጣ ከዛ አንጻር ነው። ፈቃደኛ የሆናችሁ ጥቂት ሰዎች ማስቸግራችሁ ማለት ነው። አንደኛ የአንድ ዓመት የቤት ኪራዩን እንድንከፍል፣ ሁለተኛ የአንድ ዓመት ቀለቧን እንድንችል፣ ትምህርት ቤቷን እንድንከፍል እና ከዛ ህይወት ወጥታ ቢያንስ ቤት ኪራይ ከተከፈለ የሚያስጨንቃን ነገር ከጠፋ መስተንግዶ ይሁን ፀጉር ቤት ይሁን የሆነ ሳምቲንግ ኤልስ ትሰራለች። ቤት ኪራይ ያሳስባትም፣ ሃይማኖት አትቀይርም ማለት ነው እና ለዛ ነው ፈቃደኛ የሆናችሁ ሰዎች አሁን ልነግራችሁ። እሺ ፍሪ ተሜ እንኳን ደህና መጣችሁ። መጀመሪያ ሰላም እናንተ 2000 ብር ነው ማይኮ። እግዚአብሔር 2000 ብር የአንድ ዓመት ስንት ብር ነው የሚሆነው? አባዙ እስኪ የአንድ ዓመት ስንት ብር ነው የሚሆነው? ስንት ወር ነው ያለው? ፍሪ 12 ወር ነው። እንዴት አመሻችሁ? ልደቴ ታችም ያላችሁ እንዴት ናችሁ? 24000 ብር ማለት ነው። ማይኮ እግዚአብሔር ይስጥ። ትሰማለሁ? እኔ አባት ተብዬ ትሰማለህ? ትሰማለህ አለውኝ። ደግሞ መጥፎ ቦታ ሆኜ ነው ያለሁትና እና አካውንት አካውንቷን ንገረን እንዴት እንደሚገባ ከሆነ አልችልም። ጋይ በቃ አይ ፕራይቬሲ ከሆነ ችግር የለውም። ማድረግ ያለብን እናደርጋለን። ውድ ክርስቲያኖች ሁላችንም ማድረግ ያለብንን ሰርግ ቤት ነው ይላል። ሌላ ጨዋታ ሊያመጡብኝ ነው ደግሞ ሰርግ አካውንት ልላክልሽ፣ በውስጥ አካውንት ልላክልሽ እና አካውንት እና ደረሰ ልላኩልኝ። ሁላችሁም አስገብቻለሁ ካላችሁ ይኸው ሚኪ ልላክልኝ። አስገብቻለሁ የምትሉ ሰዎች አይኒድ
ፊዚካል ደረሰኝ በተቻላችሁ አቅም በቃ ሚኪ እና ሁላችንም እቺ ልጅን የአንድ ዓመት ክፍለ ሀገር ናት ከተባለ 2000 ብር ነው የአንድ ወር የቤት ኪራዩ አይደለ? ያ ከዛ ትምህርት ትማራለች። ከዛ በኋላ ደግሞ ቀለቧን ነው። ይሄን ነገር ሁላችንም ሰፖርት እናደርጋለን። በምንችለው መጠን ደግሞ እኛ ወንድሞቿ ደግሞ በምን ባለን አቅም ከጎኗ እንሆናለን። ልደትዬ በዚህ ጉዳይ እዚህ ጋር ዲኤች $50 ሰጣለሁ ብሏል። ልደትዬ ዲኤች አካውንት ልክልሻለሁ። ሊዱ በውስጥ አውራኝ ወይ እኔን ወይ ልደትን አውራው ሞር ማን ነው? ዲኤች ነው። እሺ ፎሎ አድርጌያለሁ። ፎሎ ዲኤች ፍሬንድ ነን። ኦልሬዲ ጻፈልኝ። ሊዱ ልክልሻለሁ። ፎሎ መልስላት ወይ መልስላት። ዲኤች ልደትዬ ዲኤች እሺ ፍሬንድ ነን እና በውስጥ ሃይ በለ። እሺ እና ሁላችሁም ልደትን በውስጥ ሃይ በሉት። አልሰጥሻለሁ ስልክ ደስ ይለኛል ልደትዬ እና በቃ እኔም አሁን እንትን እላለሁኝ የምችለውን አደርጋለሁ። ተባረክ ወንድም 1023 14 46 676 የሚለው ነው ጋይስ። ሚኪ ደርሶኛል። እሺ እግዚአብሔር ይባርክ። 24,000 ብሩ ደርሷል። ስለዚህ የአንድ ዓመት ቤት ኪራዩን እንችለናል ማለት ነው። እሺ ገኒ ፎሎ አረጋችኋለሁ። ፎሎ ያደረኳችሁ ደርሷል። ማይኮ የኔ አባት እግዚአብሔር ይባርክ። ሊዱ ይህ እስኪ በስነስርዓት 14 ነው። 1 4 ሳይሆን 14 ኦኬ 23 1 4 የምትለው 14 ለማለት ነው። አዎ የቅዱስ ሚካኤል ልጅ ሚካኤል ግርማ የሚለው ነው ልደቴ። አዎ ነው። በ14 ለማለት ነው። 1 4 እና እኔ ደግሞ ያው ኪራዩ ተችሏል። እኔ የቤት ኪራዩ 3 ወር ነበር አሁን ያሰብኩት 6000 ብሩን አስገባላለሁ። እሺ እንዳትጨነቂ ግን ከሌለሽ ሊዱ ሌሎች ወገኖች አሉ። ችግር የለውም። ማርያምን ሶፋኒት የምግብ እኔ እችላለሁ ለቲ። እሺ ፎሎ ስላረኩሽ በውስጥ ጽፍልሻለሁ። እኔ በውስጥ ጽፍልሻለሁ። እነሱ ሰዎች አሉ እናስገባቸው እንዴ ሰላም በላቸው። መዝሙር ያሬድ ነው። ሰላም ብለህ ነው እንወጣለን። ያሬድን ሰላም አየር ላይ ሰላም ብለህ ነው እንወጣለን። እንዴ ክቡር በርሲሳ ዲያቆንዬ አከም ጅርቱ ጅርቱ ጀባ ኬኛ ከም ጅርታ በከነጋ ዱፍቴ በርሲሳ ማቲ ነጋ በርሲሳ ኧረ በሰዓት በአንዴ ያሬዶ ሰላም ነው ወይ? እግዚአብሔር ይመስገን። እንዴት ነህ? አለሁ። እኔ ልዘጋ ነው። ወደ አንተ እንሸኛችኋለን ማህበረ ምዕመናንን። እሺ ርዕስ ይዘህ ነው የገባው? አይ ዝም ብዬ ነው የገባሁት። ርዕስ አልያዝኩም፣ ግን ያው ማግባት መጠየቅ ይችላሉ። እመጣና እኔም እቀላቅላለሁ እዛው ገስት ላይ። እሺ ምን ነበር ያንተ ርዕስ? እኔ ለአንዲት ኬዝ ነው የገባሁት። በጣም የሚያሳዝን ሁኔታ አንዲት ልጅ ነበረች ማቃትና የሚገርምህ አላረል ይሄ የማይሆን ስጋ በመሸጥ ምናምን አይነት ስታፍ ነበረ ላይፏን ራን የምታደርገው። ዘብቱ ነገር ይከብዳት ነበረ። ከኔ ጋር ትንሽ በሆነ መንገድ ተጋገዝን። መጨረሻ ላይ የትምህርት ቤት የቤት ኪራይ ከብዙ ነገር ጋር ከበዳትና ስራውንም ማቆም ፈለገች። የማትፈልገው ነገር ስለሆነ ማለት ነው። ከራሷ ጋር ተጋጨች። መጨረሻ ላይ ስታቆሙ የሚረዳት የሚያግዛት ስታጣ ሙስሊሞች አፈፍ አድርገው ወስደው የምትበላው የምትጠጣውን ሰጥተው ሂጃብ አለበሷት ሃይማኖቷን ለማስቀየር እና እኔ ሳያት ማቃት ስለሆነ እንደዛ እንዲህ ተሸፋፍና ሳይ እንዴት ነው ምናምን ብዬ ስጠይቃት አስረዳችኝ። ስታስረዳኝ እኔ ችግሬ ሌላ ምንም ነገር አይደለም፣ ይህን ስራ ማቆም ከዛ ትምህርቴን መማር እና የራሴን ነገር መያዝ ነው። ያን ለማድረግ ሳስብ የቤት ኪራዩን ስከፍል የትምህርት ቤት ሲመጣ አስቤዛ እያለ ግራ ገባኝ። ተጨንቄ ከሚርበኝ ብዬ ነው ሃይማኖቴን የቀየርኩት አለች። በጣም የተባረኩ ወንድሞች እና እህቶች ከሀገር ውስጥም ከሀገር ውጭ ያሉ የሆነ ነገር ተባበሩኝ። የአንድ ዓመት ቤት ኪራዩን የምከፍልበት አስቤዛዋን እና
ቀጣዩን ነገር ደግሞ መድኃኒዓለም ያውቃል። ያንን ለማስተባበር ነበር የገባሁት። በጣም የሚገርም ነው። እና ተስተካከለልህ ታዲያ? የተወሰነ አግኝቻለሁ። እንግዲህ ሌላውን ደግሞ መድኃኒዓለም ያውቃል። ነገር ደግሞ የቤት ኪራይ ምናምን ሞላላት? የቤት ኪራይ 1 ዓመት አግኝቻለሁ። አዎ ትንሽ የሚቀረው የትምህርት ቤት የአስቤዛም የተወሰነ አግኝተናል። ከሴትነት ጋር ተያይዞ ያሉ ነገሮች አሉ። ስራ ልናስጀምራት ስለሆነ እነዚህ ወጪያቸውን ሸፍነን ስራ ልናስጀምራት ስለሆነ በቂ ነገር አላገኘንም፣ ግን ጥሩ የተወሰነ ነገር ግን አግኝተናል። በቃ ጥሩ። እስኪ በውስጥ አውራኝና እንግዲህ ወይ አሬንጅ ማድረግ አለብን ድጋሚ አሬንጅ አድርገን ቤት ከፍተን እንትን ላለና ምንም ችግር የለውም። ሃይማኖቷን አስቀይሯት። በቃ ሻሃዳ በገንዘብ ነገር ኦልሬዲ ቀይራለች። በሰው ችግር ስለ በቃ 1 ቀን ነው ምንድን ነው ብቻ ቁርአን ምናምን እየቀሩባት ነው ያሉት። ጫፍ ላይ ነው ያለችው እና በጣም ፑሽ እያደረጓት ነው። ስንቱ በዚህ አይነት ችግር እምነቱ እንደሚቀይር አስበው እንግዲህ። አንተ የደረስክባት ያወቃትም ነው እሷ ያልደረስንባቸው ያመለጡን ስንት አሉ። ይሄኔ ቤት ይቁጠረው። በጣም እስቲ ጥሩ። የማታውን ፕሮግራም እንዴት እናደርግለት? ሳንነጋገር እኮ ዝም ብሎ መግባቱ ይቅር ብዬ ነው። እኔ በነገርከኝ መሰረት ማለት ነው ያው እንደነገርከኝ ነው የተዘጋጀሁት። አሁን እነዚህ 5ቱ ሶሎዎች ላይ ትንሽ እንድንሄድባቸው ነው ሀሳቡ። ይቻላል። 5ቱ ሶሎዎች ላይ በደንብና የእምነት መግለጫቸውንም እያወጣን አንዱ ከአንዱ በተለይ ጸጋ ብቻ የሚለው ነገር ያው ጸጋ ብቻ የሚለው ሁሉንም ይንዳል፣ ሁሉንም ትምህርት እሱ ላይ በደንብ እንሰራበት ብዬ አሰብኩ። ይቻላል፣ ማስቀደም ይቻላል። አሁን ያለው ኢሹ እሱ ስለሆነ ይቻላል። ጥሩ። ስለዚህ ከነ የውሃድዬ ከነ ጋዲሳ ጋር ከነ አኬ ጋር ትነጋገራላችሁ፣ ትናታውቀኛለህ። አኬ እንኳን ብዙ እኮ አቬለብል አይደለም። እሱ በመጣ ሰዓት ይመጣል። አኬ በቃ ጥሩ። ከሌሎቹ ጋር ዮሐድን ነግረዋለሁ። በቃ ዮሐድና ጋዲሳ እና ሜይ ቢ ዲያቆን መኳንንት ከተመቸው እነሱ አርጉና ሞኬ እዚህ ነገር ላይ ጎበዝ ነው በጣም። በቃ አሳውቀኝና እንትን ማድረግ እንችላለን፣ አሬንጅ ማድረግ እንችላለን። ታይም ምንም ችግር የለውም። እና ይሄ ነው በቃ ሬዶ ከቻል ከአንተም ዝም ብለህ እስኪ ተወሰነ ነገር ያው እኔ አንተን እንደዚህ ማለት የማልፈልገው ለመሰለህ ከዚህ ፊት ብዙ እንደዚያ ነገሮች ስለገባ ብዙ ለማስጨነቅ ነው። እኔ ትቻለሁ እኮ ነገር ብዙ ማለት ቻለ። ለዛ ነው በራሴ ያደረኩት። ግን ከተመቸ ምናምን እሺ እንናገርና እንትን እንላለን። ምን ችግር የለውም። አቁም ያለውን ችግር እዚህ ቲክታክ ላይ አይ ነው አውቃለሁ። ለዛ ነው እኔም እንትን ያላልኩት። ጥሩ ምንም ችግር የለውም። እሺ ለተሻለ እሺ በቃ ያሬድዬ በቃ እሺ ሰላም ሁሉኝ። አሜን አሜን። ሙሌ ወጣ። ሙሌ 50 ምንድን ነው ያልከኝ? ድጋሚ 50 ተጨመረበት ነው ያልሽው? ሙሌ ቻው ልደት ለምን ዘልዳ እየወጣን ስለሆነ ምን አልከኝ ሙሌ? በቃ ችግር የለውም። የዲኤችን የሱ ነው። በቃ በውስጥ እናወራለን። አሁን እንደዚህ እየወጣሁ ስለሆነ ጽፍላለሁ። ቴንኪው። እሺ ሙሌ አንተን በጣም አመሰግናለሁ ወንድም አለ። እሺ ሙሌ እሺ። እዚህ ያላችሁ ሰዎች መዝሙር ያሬድ ጋር ሂዱ። እሺ መዝሙር ያሬድም ላይፍ ከፍቶ ያ ዘለዳ እንኳን ደህና መጣ። ስትመጣ እንግዲህ አጀንዳ ያጣ ይሄ ቤት አዲስ ነገር ይዞ ጠበቀ። እሺ ሰላም ሁኑልኝ።